የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ዓርብ የካቲት 20 2018 ዓ.ም የምናቀርብላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያ ርዕሰ ጉዳዮችን እንጠቁማችሁ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የዲሞክራሲያዊ ስምረት ትግራይ ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ካቀረቡት አቤቱታ በኋላ የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ምርጫ ቦርድ በትግራይና አማራ ክልሎች ላይ ያስተላለፈውን ውሳኔ እንዲታገድ አዟል። የአብኑ አመራርና የብልጽግና ቀንደኛ ደጋፊው ጋሻው መርሻ ወንድሜ ጌቾ ዝም ብለህ ከነ ደብረጽዮን ጋር ብትታረቅ ነው የሚሻልህ፣ ሁለት ዛፍ ላይ ማረፉን ብዙም የቻልክበት አልመሰለኝም ሲሉ ወርፎታል። በትግራይ ክልል ከየካቲት 20 ጀምሮ የህወሓት ከፍተኛ አመራሮች በሚገኙበት ሰልፍ እንደሚካሄድ ተሰምቷል። ከትግራይ ጋር የመጀመሪያውን ፍቺ ፈጽመናል ያሉት ደግሞ ኮሎኔል ደመቀ ዘውዱ ናቸው። በዝርዝር የምናስደምጣቸውናል። ትከሻውን ወደ መንግስት ካስጠጋ ወዲህ የመኖርና ያለመኖር ጉዳይ አጠያያቂ የሆነው የአብን ፓርቲ ከፍተኛ አመራር የሆኑት ጋሻው መርሻ ከቢቢሲ ጋር ያደረጉት የነበረውን ቃለ ምልልስ ማቋረጣቸው መነጋገሪያ ሆኗል። ጋሻው መርሻ ደሳለኝ ጫኔና ክርስቲያን ታደለ ከሻዕቢያ ጋር ይሰራሉ በማለት ወንጅለዋቸዋል። መረጃውን ይዘናል። ጀነራል አልቡርሃን ከአብይ አህመድ ጋር ለመነጋገር በተደጋጋሚ ወደ አዲስ አበባ ለመሄድ ጥያቄ ባቀርብም ከአዲስ አበባ በኩል ምላሽ አልተሰጠኝም ሲሉ ተናግረዋል። በሌላ በኩል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰላማዊ ሰዎች ላይ የጭካኔ ድርጊት ፈጽመዋል ተብለው በሚጠረጠሩ የአብይ አህመድ ወዳጅ የሆኑት 4 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጥሏል። በዝርዝር የምንመለከተው ሌላኛው ጉዳያችን ነው። በምስራቅ አርሲ 3 ኦርቶዶክሳውያን ተገድለው ተገኙ። ከወራት በፊት ተመሳሳይ ጥቃት በተፈጸመበት በዚህ ዞን ዘላቂ መፍትሄ ያለመፈለጉ ስጋት እንደፈጠረባቸው የአካባቢው ነዋሪዎች መናገራቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘግቧል። በዝርዝር የምንመለከተው ጉዳይ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገራቸውን የኒውክሌር ጦር መሳሪያ አቅምን ለማስፋፋት እቅድ እንዳላቸውና ይህንንም አሜሪካ እንድታከብር ጥሪ አቅርበዋል። በዝርዝር የምንመለከተው ሌላኛው ጉዳያችን ነው። ተመልካቾቻችን እነዚህና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ምርጫ ቦርድ በትግራይና አማራ ክልሎች ላይ ያስተላለፈውን ውሳኔ እንዲታገድ አዟል። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በአማራ ብሔራዊ ክልላዊ መንግስትና በትግራይ ብሔራዊ ክልላዊ መንግስት አወዛጋቢ በሆኑ የምርጫ ክልሎች ላይ ያስተላለፈውን ውሳኔ በጊዜያዊነት እንዲታገድ ትዕዛዝ ሰጥቷል። ፍርድ ቤቱ ይህን ትዕዛዝ ያስተላለፈው የካቲት 19 ቀን 2018 ዓ.ም በዋለው ችሎት ዴሞክራሲያዊ ስምረት ትግራይ በተባለው ፓርቲ ተወካይ አቶ ጌታቸው ረዳ ካቀረቡት አቤቱታ በኋላ ነው። ፍርድ ቤቱ መዝገቡን ከመረመረ በኋላ ምርጫ ቦርድ በአማራና በትግራይ ክልሎች መካከል አወዛጋቢ የሆኑ የምርጫ ክልሎች ላይ ያስተላለፈው ውሳኔ ክርክሩ ታይቶ እስኪያልቅ ድረስ በፍትሐ ብሔር ስነ ስርዓት ህግ ቁጥር 154 መሰረት ታግዶ እንዲቆይ ታዟል። ከሳሽ ያቀረበውን ክስና ማስረጃ ለተከሳሽ ለኢትዮጵያ ብሔራዊ ምርጫ ቦርድ እንዲደርሰውና ተከሳሹ ለየካቲት 25 ቀን 2018 ዓ.ም መልሱን ይዘው እንዲቀርብ ታዟል። ይህን ሚና የተጫወተው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር እና የዲሞክራሲያዊ ስምረት ትግራይ ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ካቀረቡት አቤቱታ በኋላ የአብኑ አመራርና የብልጽግና ቀንደኛው ደጋፊ ጋሻው መርሻ ወንድሜ ጌቾ ዝም ብለህ ከነ ደብረጽዮን ጋር ብትታረቅ ነው የሚሻልህ፣ ሁለት ዛፍ ላይ ማረፍ ብዙም የቻልክበት አልመሰለኝም ሲል ወርፎታል። እንዲህ በህግ መከራከር በጣም ጥሩ ስልጣኔ ነው በማለት የጌታቸው ረዳ አካሄድ ያነቁት ጋሻው መርሻ ሁሉንም በጉልበት እናደርጋለን ማለታችሁ ነው ዋናው ችግር በማለት ይህኛውን አካሄድ ግን የሚደግፍ መሆኑን ጠቁመዋል። ይህ በእንዲህ እንዳለ ሳዳም ሁሴን አስጥላቸውም ኤርዶጋን አድነህም እያልክ ከርመህ ናይጄሪያውን ሽማግሌ አስጥለኝ ብለህ የፈረምከውን የፕሪቶሪያ ስምምነት ወደ ጎን ገፋ ማድረግህን በእውነቱ ትዝብት ላይ የሚጥል ነው በማለት የአብኑ አመራር ጋሻው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርን ጌታቸው ረዳን ዘልፈዋቸዋል። በርካታ የአማራ ክልል አክቲቪስቶች የጌታቸው ረዳ አካሄድን አልወደዱትም። ኮሎኔል ደመቀ ዘውዱ በበኩላቸው የምርጫ ቦርድን ውሳኔ መልካም መሆኑን ገልጸዋል። ህወሓት ከህገ መንግስቱ ውጭ ምርጫ እያካሄደ እኛን አትምረጡ ማለት አይችልም በማለትም ተናግረዋል። የወልቃይት ጠገዴ ዞን ምክትል አስተዳዳሪና የሰላምና ጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ምርጫ ቦርድና የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫውን እንዲያካሄድና የህዝብ ተወካዮች እንዲኖሩት የሰጠውን አቅጣጫ እጅግ መልካም ጅምርና ፍትሐዊ ነው ሲል ነው የተደመጠው። በዘንድሮ ምርጫ የወልቃይት ህዝብ ከትግራይ ክልል ነጻ ሆኖ መሳተፉን የመጀመሪያ ፍቺ ያሉት ኮሎኔሉ ዘላቂውና ሙሉ ጥያቄያችን ምላሽ የሚያገኘው ከምርጫ በኋላ በሚካሄድ የህዝብ ውሳኔ
ውሳኔ እንደሚሆንና ወሳኙ እርምጃ ወደ አማራ ክልል ምክር ቤት ሲቀላቀል መሆኑን አብራርተዋል። የምርጫ ቦርድንና የፌዴሬሽን ምክር ቤትን መግለጫ ተከትሎ የትግራይ ልሂቃን የሚያሰሙትን ቅሬታ አጥብቀው የነቀፉት ኮሎኔል ደመቀ ህወሓት ራሱ ከህገ መንግስት ውጪ ምርጫ እያካሄደ ሌላው ህጋዊ መብቱን ሲጠይቅ ህግ ተጣሰ ማለቱ ግብዝነት ነው ብለዋል። በተጨማሪም አካባቢውን ማን ያስተዳድረውና ምርጫው በማን ስር ይካሄድ በሚለው ጉዳይ ላይ የፕሪቶሪያው ስምምነት አካባቢውን አከራካሪ በማለት የፌዴራል መንግስት እንዲያስተዳድረው የህወሓት ተወካዮች በፊርማቸው ማረጋገጣቸውን አስታውሰዋል። የትግራይ ልሂቃን ስምምነቱን ሳይረዱ ወይም እያወቁ ህግ ተጣሰ ማለታቸው አግባብ እንዳልሆነ የገለጹት ኮሎኔሉ የፌዴራል ተቋማት መቃወማቸውን አውግዘዋል። ሆኖም ግን በትግራይ ክልል ከየካቲት 20 ጀምሮ የህወሓት ከፍተኛ አመራሮች በሚገኙበት ሰልፍ እንደሚካሄድ ተሰምቷል። ሰልፉ ግዛት ይመለስልን የሚል እንደሆነም ተዘግቧል። ከሰሞኑ የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች መካከል ይገባኛል ጥያቄ የሚነሳባቸው 5 የምርጫ ክልሎች ላይ ውሳኔ ማሳለፉን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቆ ነበር። ይህንኑ መረጃ ተከትለው የፌዴሬሽን ምክር ቤት ጻፉልኝ ባለው ደብዳቤ መሰረት ከራካሪ ሆነው የቆዩት የሁመራ፣ አዲመረጽ፣ ኮረም፣ አፍላ፣ ጠለምትና ራያ አላማጣ የሚገኙ የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑ ቦርዱ ገልጿል። ይህ ውሳኔ ለህወሓት ትልቅ መነቃቃት እንደፈጠረለት ተነግሯል። በመላው ትግራይ ሰልፍ ለማካሄድ መዘጋጀቱ ተገልጿል። ነገር ግን በዛሬው ዕለት በሽሬ ከተማ ሰልፍ መደረግ ጀምሯል። በትግራይ ክልል ሽረ እንዳስላሴ የፌዴሬሽን ምክር ቤት የወሰነው ውሳኔ የሚቃወም ሰልፍ እየተደረገ እንደሚገኝ ነው ለማወቅ የተቻለው። በአሰባሰብነው መረጃ መሰረት ሰልፉ በቀጣይ ቀናት በተለያዩ የትግራይ ከተሞች ይደረጋል ተብሏል። በተለይም ባለማጣ በሚደረገው ሰልፍ ላይ የህወሓት ከፍተኛ አመራሮች እንደሚገኙ ከምንጮቻችን ያገኘነው መረጃ ያመለክታል። ጋሻው መርሻ፣ ደሳለኝ ጫኔና ክርስቲያን ታደለ ከሻዕቢያ ጋር ይሰራሉ በማለት ወንጅለዋቸዋል። ትከሻቸውን ወደ መንግስት ካስጠጉ ወዲህ የመኖርና ያለመኖር ጉዳዩ አጠያያቂ የሆኑት የአብን ፓርቲ ከፍተኛ አመራር የሆኑት ጋሻው መርሻ ከቢቢሲ ጋር እያደረጉ የነበረውን ቃለ ምልልስ ማቋረጣቸው መነጋገሪያ ሆኗል። ባልተቋጨው በዚህ የቢቢሲ ቃለ መጠይቅ ላይ አቶ ጋሻው ዶክተር ደሳለኝ ጫኔን፣ ዶክተር አበባው ደሳለው እና አቶ ክርስቲያን ታደለን በስነ ምግባር ጉድለት ከሰዋል። ፓርቲውን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በቅርቡ በመጪው ምርጫ እንደማይወዳደሩ አስታውቀዋል። ሌላኛው የምክር ቤት አባል አበባው ደሳለውም ሌላ ፓርቲ እንደተቀላቀሉ ገልጸዋል። አቶ ክርስቲያን ታደለ እስር ቤት ናቸው። እነዚህን ሰዎች ለክልሉ ህዝብ የፓርቲው አመራሮች የነበሩ ናቸው። እነርሱ በሌሉበት ፓርቲው በቀደመው ቁመና ላይ ነው ማለት ይቻላል የሚል ጥያቄ ከቢቢሲ ተነስቶላቸው እንዲህ ሲሉ መልሰዋል። በመጀመሪያ ደረጃ እነዚህን ሰዎች በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው። ይህንንም አሳውቀናል። ስለዚህ የፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው። የሚያደርጉት ትግልም ለአማራ ህዝብ የሚደረግ ትግል ነው ብለን እንደ ፓርቲ አናምንም። እኔም እንደ ግለሰብ አላምንም። የሻዕቢያን የውክልና እንቅስቃሴን የሚያካሂዱት የአማራ ህዝብ ትግልን አይደለም የሚያካሂዱት። ይህም እኛ በግልጽ ተናግረናል። በዚህ ምክንያት ከፓርቲው አባረርናቸዋል በሚል መልሰዋል። ጀነራል አልቡርሃን ከአብይ አህመድ ጋር ለመነጋገር በተደጋጋሚ ወደ አዲስ አበባ ለመሄድ ጥያቄ ባቀርብም ከአዲስ አበባ በኩል ምላሽ አልተሰጠኝም ሲሉ ተናግረዋል። ጀነራል አልቡርሃን ከአሜሪካው ተንታኝ ካሜሮን ሃድሰን ጋር ቆይታ አድርገው የነበረ ሲሆን በነበራቸው ቆይታ ከኢትዮጵያ ወደ ፈጥኖ ደራሽ ኃይሎች እየደረሰ ያለው ወታደራዊ አቅርቦት አሳስቦኛል ሲሉ ገልጸዋል። ጉዳዩን ከኢትዮጵያ መሪዎች ጋር በመወያየት ለመፍታት በተደጋጋሚ ወደ አዲስ አበባ ለመሄድ ባቀርብም ከአዲስ አበባ በኩል ምላሽ አልተሰጠኝም ሲሉ ተናግረዋል። ጀነራሉ በውይይቱ ወቅት ምናልባት በኢትዮጵያና በኤርትራ መካከል ያለው ውጥረት ቢፈነዳ ሱዳን እንዴት እንደምትመለከተው ሲጠየቁ ሱዳን በማንኛውም ቀጠናዊ ግጭት ውስጥ ተሳታፊ አትሆንም ብለዋል። ካርቱም ለማንኛውም ወገን ያለመወገን ፖሊሲ እንደምትከተል የገለጹት ጀነራሉ ኢትዮጵያ በሱዳን ጦርነት ውስጥ ጣልቃ እንድትገባ ወይም ቀውሱ ዓለም አቀፋዊ መልክ እንዲይዝ እንደማይፈልጉም ገልጸዋል። በሌላ በኩል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰላማዊ ሰዎች ላይ የጭካኔ ድርጊት ፈጽመዋል ተብለው በሚጠረጠሩ የአብይ አህመድ ወዳጅ በሆኑት 4 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጣለም። ድርጊቱ የዘር ማጥፋት ወንጀል መገለጫ እንዳሉበትም የተመደ ባለሙያዎች ገልጸዋል። ከ2023 ጀምሮ የሱዳን መደበኛ ጦር ጋር ጦርነት ውስጥ የሚገኙት እነዚህ 4 የሱዳን ፈጥኖ ደራሽ ኃይሎች በጥቁር መዝገብ ውስጥ የተካተቱት በኤልፋሸር በነበራቸው እንቅስቃሴ ላይ ሲሆን በተለይም ቡድኑ የሰሜን ዳርፉር ዋና ከተማ በተቆጣጠሩበት በጥቅምት 26 በፈጸሙት ድርጊት ነው። ዩናይትድ ኪንግደም ባሳለፈው ታህሳስ ወር በእነዚህ 4 አዛዦች ላይ ማዕቀብ ጥላ የነበረ ሲሆን የማክሰኛው ውሳኔ ደግሞ በተመድ የሚደገፉ የሰብአዊ መብት ባለሙያዎች ባለፈው ሳምንት የቀረበውን ሪፖርት ተከትሎ የመጣ ነው።
በምስራቅ አርሲ 3 ኦርቶዶክሳውያን ተገድለው ተገኙ። ከወራት በፊት ተመሳሳይ ጥቃት ተፈጸመበት በዚህ ዞን ዘላቂ መፍትሄ ያለመፈለጉ ስጋት እንደፈጠረባቸው የአካባቢው ነዋሪዎች መናገራቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዘግቧል። በምስራቅ አርሲ ሀገረ ስብከት መርቲ አምቦሳ ወረዳ ፈርቀሳ ቀበሌ 3 ኦርቶዶክሳውያንና አንድ ሙስሊም በታጣቂዎች ጥቃት ህይወታቸው ማለፉ ተገልጿል። እየተባባሰ በቀጠለው የምስራቅ አርሲ ሀገረ ስብከት ችግር ዛሬም በ3 ኦርቶዶክሳውያንና በአንድ ሙስሊም ወገኖቻችን ላይ ህልፈት ህይወት ማድረሱን 10 ኦርቶዶክሳውያን ከብቶች፣ ጎተራዎችና ቤት ንብረት በእሳት መቃጠሉን የተሰማውን ጥልቅ ሐዘን የሶማሌና የምስራቅ አርሲ ሀገረ ስብከት ጳጳስ ብፁዕ አቡነ ኤልሳ ገልጸዋል። ብፁዕነታቸው መንግስት ህገወጥ ታጣቂዎችን በማጥፋት የኦርቶዶክሳውያንን ደህንነት የመጠበቅና ሰላምን የማስፈን ተግባሩ እንዲያከናውን ጠይቀዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን አገራቸው የኒውክሌር ጦር መሳሪያ አቅምን ለማስፋፋት እቅድ እንዳላቸውና ይህንንም አሜሪካ እንድታስከብር ጥሪ አቅርበዋል። አሜሪካና ሰሜን ኮሪያ ወዳጅ መሆን እንደሚችሉ የተናገሩት ኪም ነገር ግን ይህ የሚሆነው አሜሪካ ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤት መሆኗን ስትቀበል ነው ብለዋል። ይህ በፓርቲያቸው ስብሰባ ላይ የተደረገው የመሪው ንግግር ፕሬዚደንት ትራምፕ በመጪው ሚያዝያ ቻይናን በሚጎበኙበት ወቅት ድርድር ለማድረግ የሚያስችል እድል ለመክፈት የታሰበ ነው ተብሏል። ነገር ግን ኪም ደቡብ ኮሪያን ዋነኛዋ ጠላት በማለት ከጎረቤታቸው ጋር ሊኖር የሚችለውን ዲፕሎማሲያዊ ግንኙነት ተስፋውን አጨልመውታል። አሜሪካም ያለንን የኒውክሌር ይዞታ የምታከብር ከሆነና የጠላትነት ፖሊሲዋን የምታነሳ ከሆነ የማንስማማበት ምንም አይነት ምክንያት የለም ሲሉ ገልጸዋል ሲሉ በኮሪያ ሰራተኞች ፓርቲ ጉባኤ ላይ መናገራቸውን የሀገራቸው መገናኛ ብዙሃን ዘግቧል። መሪውን ጨምረውም የአሜሪካና የሰሜን ኮሪያ የወደፊት ግንኙነት ሙሉ በሙሉ በአሜሪካ አመለካከት ላይ የተመሰረተ ነው በማለት ሰላማዊም ሆነ ዘላቂ ፍጥጫ ለሁለቱም ዝግጁ ነን፣ ምርጫው የኛ ሳይሆን የነሱ ነው ብለዋል። ጎረቤት ደቡብ ኮሪያን በተመለከተም የአገራቸው ወዳጅ ካልሆኑት መካከል መሆኗንና ከእኛ ጋር ድንበር እስከተጋራች ድረስ በሰላም ለመኖር ያላት ብቸኛ አማራጭ እኛን በሚመለከቱ ጉዳዮች ውስጥ መግባት የለባትም ሲሉ አስጠንቅቀዋል።